ገዜኔን በጥፊ መታኸኝ? ገና አውለውልሻለሁ። ባለትዳር ሆነሽ ውጪ ማደሬ ትክክል ነው ብለሽ ትከራከሪኝ ነው? አዎ ልክ ነው። ሰሚኛለሽ? አንቺ እንደ ንግስት አንቀባሬ ያኖርኩሽ ነው። አርፈሽ ትቀመጫለሽ፣ ተቀመጪ። ልጅሽን ለምን ታፍሪባታለሽ? ልጄ ክብሬ ናት፣ የምኮራባት። መቼም አላፈርኩባትም፣ አላፍርባትም። እኔ የምልህ ናቲ፣ ዛሬውኑ እናትህ ማግኘት ትፈልጋለህ? አዎ። እንደዛ ከሆነ እኔና ገዜ ክፍል አብረን እንገባለን ማለት ነው። ቤቲ፣ በስህተት ላይ ስህተት? አንተ ለእኔ ስህተት ሆነ አታውቅም፣ አባትህ ነው ስህተት። አይሆንም። ጥሩ፣ እንደዛ ከሆነማ ከሞት ጋር ተጋፍጬ እናትህን ማሳይበት ምንም ምክንያት የለኝም። ምን ሆነሻል? በባለቤቱ ቤቲ ውጭ አድሮ እንደ ጎረምሳ መምጣት የተበሳጨባት ገዙ አሁንም በድጋሚ ፈተና አስቀምጦላታል። ቤቲ የት እንዳደረችና ከማን ጋር እንዳደረች በሚገባ ያውቃል። ምክንያቱም ትሁቴን ከዚህ በፊት ሲጠይቃት ትሁቴን ናቲስ አልመጣም ወይ እያላን ነበረ። ቤቲ ውጭ ስታደር የናቲም አለመግባት፣ ስለዚህ አንድ ላይ ተያይዘው ውጭ እንዳደሩን በሚገባ ያውቃል። ቤቲ ተገቢውን ቅጣት ከሰጣትም በኋላ ከዚህ ቤት ንቅንቅ እንድትይ አልፈቅድልሽም በማለት አንድ ክፍል ቆልፎባት የሄደ ቢሆንም ነገር ግን ገዙ ይህንን ነገር ከማን ጋር እንዳደረገችውና የት እንዳደረች በድጋሜ ለፈተና ያህል በማለት እንግዲህ ወደ ስራ ቦታ ከሄደ በኋላ በድጋሜ ወደ ቤት ተመልሶ መምጣቱ በተለይ ደግሞ ናቲን አብረኸኝ ውጣ እሷንም አብረሽኝ ውጪ የሚለውን ጥያቄ ከሁለታቸውም ዘንድ ተቀባይነት አለማግኘቱ ናቲ መውጣት አይፈልግም። ስለዚህ የሆነ ነገር አግኝቷል ማለት ነው። ከትሁቴም ጋር እንደተጋጨ በሚገባ ያውቃል። እንዲሁም ደግሞ ከቤቲ ጋር አዲስ ሰላም እንደተፈጠረም ያውቃል። ስለዚህ ይህ ነገር ወዴት እያመራ ነው? አንድ ላይ ያገኛቸዋለሁ የሚል ጥርጣሬ ስለነበረው ታዲያ ገዙ ወደ ስራ ቦታ ከሄደ በኋላ ተመልሶ ከቆይታዎች በኋላ ወደ ቤት መምጣቱ ከናቲ ጋር የማገጠችበት እንደሆነና ከገዛ ልጁ ጋር የማገጠችበት እንደሆነ በሚገባ አውቋል። በድጋሚ ያስቀመጠላቸው ፈተና እነሱ ሁለታቸውን ባለመውጣታቸው ስለዚህ አንድ ክፍል እንደማገኛቸው ምንም ጥርጥር የለውም በማለት ነበር። ታዲያ ገዙ ሲመጣ ሁለታቸውም ተያይዘው መኝታ ክፍል ገብተው ነበረ። መጀመሪያ ከትሁቴ ፊት የተረዳው ነገር ቢኖር ትሁቴ መናገር እስኪያቅታት ድረስ ተደናግጣለች። እንዲሁም ደግሞ ሁለታቸውም በቦታቸው የሉም፣ ከቤት መውጣት አንፈልግም ያሉ ሲሆን ታዲያ አሁን ተያይዘው ወዴት ሄዱ? ወደ መኝታ ክፍልም እንዳይገባ እየተከላከለችው ነበረ። እስኪ ናቲና ቤቲ አባቱ ይደርስበት ይሆን? ሀሳብ አስተያየት ግምታችሁን አስቀምጡልኝ። አባትና ልጅም በአንድ ጊዜ ካላገባው የምትለው ግፈኛዋ ቤቲ ታዲያ ናቲን እናትህን ለማግኘት ስትል ባደረገችለት ኦፈር እናትህን ማግኘት የምትፈልግ ከሆነ ከኔ ጋር አንድ ቀን አብረህ ማደር ይኖርብሃል የሚለውን ቅድመ ሁኔታዋን ተቀብሎ አንድ ቀን አብራት በማደር ታዲያ በዙሪያው ያሉትን ሁሉ አስቀይሟል። በዚህ ከቤት ወጥታ በማደሯ የተበሳጨው ገዜ ደግሞ ታዲያ ከቤት ምን ሲባል እንዴት እንደዚህ ሊሆን ይችላል? ባለትዳር አይደለች እንዴ? እንዴት ይሄንን ያህል ጊዜ እንዴት ይሄንን ያህል ወቅት እያለ ሲጠብቃት ያመሸ ቢሆንም ነገር ግን ቤቲ ደግሞ አዳራን ሁሉ ነበር ያደረችው። ጠዋት ሲነጋ ወደ ቤቷም ስትመለስ አንድ ጥፊ ነበር የተከተላት። ከዛም በመቀጠልም ጊዜ ስራዋን ስለተረዳ የዚህም ከአሁን ትመጣለች በማለት እሷን በመጠበቅ ቁጭ ብሎ አድሮ ነበረ። ታዲያ በሌላ በኩል ደግሞ ግፍ የተፈጸመባት አለምዬ ደግሞ ከነሱ መኝታ ክፍል ስለነበረ ዘግተውባት የነበረው ሰላም ስለማይሰጣት እንዲሁ ከመዘጋትም ደግሞ በተለይ ከነሱ መኝታ ክፍል ሲሆን ደግሞ መዘጋቱ የኔ የነበርኩበት መኝታ ክፍል ይሻለኛል በማለት ታዲያ ገዙ ለሷ የሚያስተኛ መድኃኒት ሊሰጣት ሲገባ እሷም የሚሰጣትን መድኃኒት ወደ ጎን በመተው ከዚህ በፊት ትሁቴ መድኃኒቱን የሚሰጡሽን ውሃ እንዳትጠጪ የሚል ማስጠንቀቂያ ሰጣትም ስለነበረ ታዲያ ዛሬ ገዙ ወደ ውጭ ሲወጣ ትሁቴን ለማናገር ለመሆኑ መጣች አልመጣችም እያለ ቤትን እየተቆጣጠረና እየተጠባበቀ ወጣ ሲልላት ለምንም የሚያስተኛውን መድኃኒት ከሱ ጋር አድርጋለት ገዜ ምንም ሳይንቀሳቀስ አዳሩን ሊተኛ ችሏል። ትሁቴም ከመኝታ ክፍሏ ድረስ ያልጠበቀችው ያላሰበችው የምትጠባበቃት አለምዬ ድንገት ስትመጣ ባለችበት ድርቅ ነበር ያለችው። እንዴት ነበርሽ? የት ነበርሽ? ላድንሽ ባለመቻሌ በጣም ማዝናለሁ፣ በጣም ይቅርታ እያለች አለምዬም ምንም ችግር የለውም ለመሆኑ የት ነበርሽ ስትላት መኝታ ክፍል ነበርኩኝ፣ እንዴት መጣሽ የሚለው ደግሞ በእጅጉ ስላስገረማት ገዜን ማለፍ በፍጹም የማይታሰብ ነገር ስለሆነ ታዲያ እንዴት ብለሽ መጣሽ ስትላትም እነሱ የሚያደርጉላትን የሚያስተኛ መድኃኒት ለሱ እንዳደረገችለትና ከዛም በኋላ እንደተኛላት ከዚህ በኋላ የፈለገውን ነገር ያድርገኝ
እንደ መዘጋትም ከተባለ መዘጋትም መታፈንም ከተባለ ደግሞ ከነሱ ክፍል ከሚያፍኑኝ ይልቅ ከራሴ ክፍል ቢያፍኑኝ እመርጣለሁ። የፈለገው ነገር ይምጣ፣ ከዚህ በኋላ ከራሴ ክፍል ነው የምቀመጠው በማለት ታዲያ ከትሁቴ ጋር ከተነጋገረች በኋላ ወደ ነበረችበት ክፍሏም ገብታ ተቀምጣለች። ገዙም ሲነጋ ከእንቅልፉ ሲነሳ ከዛ ሁሉ የእንቅልፍ ማዕት ከተነሳ በኋላ ታዲያ ቤቲን ነበር በቦታው የፈለገው። አንደኛ ቤቲ የለችም፣ ሁለተኛ ሴትዮዋም የለችም፣ አለምዬም የለችም። ታዲያ ገዝን ትሁቴ ነበር በሮ የሄደው። በመጀመሪያ ሴትዮዋስ አለምዬስ ወዴት ሄደች የሚል ነበር። ትሁቴም የራሷ ክፍል እንዳረፈችና ከዚህ በኋላ የራሷ ክፍል ውስጥ ብቻ እንደምትቀመጥ ከፈለክም ከራሷ ክፍል እንድዘጋባ ስትል ሰምቻለሁ በማለት ከራሷ ክፍል ገብታ ተቀምጣለች ብላ መልእክቱን አስተላልፋለታለች። በሌላ በኩል ያቺ ሲል የተበሳጨባትን ቤቲን በሰረችው ያለችውን ቤቲን ታዲያ በስሟ መጥራትም እስከ መጸየፍም ደርሶ ነበረ። ታዲያ ትሁቴም እንዳላየቻትና እስካሁን ድረስ እንዳልመጣችም ነግረዋለች። እዙም ለባብሶ ወደ ስራ ቦታው ሊሄድ ሲል እየወጣ ያለ ቤቲ ከአዳር በኋላ ወደ ቤቷ ትመለሳለች። ታዲያ ገዙም አንቺ እኮ ባለትዳር ነሽ፣ ምን ሲባል ከውጭ ታድሪያለሽ? እንዴት እንደዚህ አይነት ተግባር ታደርጊያለሽ? በማለት ቤቲን የቤተሰብ ወይም ደግሞ የባል ቅጣት በመቅጣት አንድ ክፍል ቆልፎባት ሄዷል። ገዙ ይህንን ነገር ሲያደርግ ቤቲ ወዴት እንደሄደችና ምን እንደምታደርግ በሚገባ ያውቃል። ቤቲም ለአባቤ በመደወል ነገሮች እንዳልተመቿትና ነገሮቹ እየባሱ እንደሄዱ ሰላሟን እንዳጣችም ደውላ ነግራው ነበረ። እንደ ከፋትና መውጣት እንደምትፈልግ ነገር ግን መውጣት እንደማትችልም ነግራው ነበር። ታዲያ አባቤም ደግሞ ገዜ ወደሚሰራበት መስሪያ ቦታ በመሄድ ከሱ እንደማያንስለት እሱ እየተኩራራበት ያለው ንብረቱና ስልጣኑ እሱም እንዳለው አርፎ እንዲቀመጥ ማስጠንቀቂያም ሰጥቶታል። ታዲያ ትሁቴን እንዳይጎዳበት ሲል ነገሮችን ባለማብራራት ይቺ ልጅ መሄድ ከፈለገች መስራት ካልፈለገች ቤተሰቦቿን ማየት ልጇን ማየት ከፈለገች መሄድ እንድትፈቅድላት አስጠነቅቃለሁ በማለት አባቢ ገዙን አስጠንቅቆታል። ታዲያ ገዙም አንድ ነገር ልብ ብሏል። ነጭ ጸጉር ስላለህ ብቻ የምፈራ ይመስልሃል እንዴ? እኔ እኮ ገዙ ነኝ አለ። ቢሆንም ነገር ግን አባቢ ያለ አንድ ምክንያት፣ ያለ አንድ ስልጣን፣ ያለ አንድ ብቃት እንደዚህ እንዳላለ ገብቶት መሟገቱንም በልክ አድርጎ ነበር የሸኘው። ታዲያ አባቢም እንድትጠነቀቅና አንድ አይነት እንዲሆን ቃላቸው ከዛም እንደተመለሰ ለትሁቴ ገዙን አግኝቶት እንደነበረና ከዚህ በኋላ በሚመጣው ነገር ሁሉ አባቢ ዝግጁ እንደሆነና እሱን የሚጥል ነገር ከዚህ በኋላ እየሰራ እንደሆነና ትሁቴንም የሚገጥምሽን ነገር ሁሉ አይዞሽ እኔ ከጎንሽ ነኝ በማለት አባቢ ገዙ ጋር ከተገናኘ በኋላ ለትሁቴ ሁሉንም ነገር አስረድቷታል። ቲም ወደ ቤት ሲመጣ ቤቱ ተቆልፎ ነበር የጠበቀው። ትሁቴ ከቤት አልነበረችም። እንዲሁ ገዙም ደግሞ ቤቴ ላይ ስለቆለፈባት ታዲያ ናቲ መግባት አልቻለም ነበረ። ለቤቲም ደውሎ ሲያናግራት ቤቲም በር እንደተቆለፈባትና አባቱ እንደዚህ አይነት ሰው እንደሆነ እንዲሁም ደግሞ መረጋጋት እንዳለበትና ትሁቴ እስክትመለስ ድረስ መጠበቅ እንዳለበትና እሷ ቅጣት ላይም እንደሆነች ነግረዋለች። ታዲያ እሱም ትክክል ነኝ ብለሽ ታስቢያለሽ? ታዲያ አባቴ የቀጣውና የወሰደው እርምጃ ትክክል አይደለም ብለሽ ታስቢያለሽ? እኛም እኮ ትክክል አልሰራንም በማለት በስህተቱም በሚገባ አምኗል። ታዲያ ትሁቴም ወደ ቤት ስትመለስ ናቲንም ፊት ለፊት ስታገኘው ናቲም በልጇ ሊያሸማቅቃት ሞክሮ ነበረ። ሌላው ቢቀር እንዴት ይህንን ያህል ነገር ይህንን የሚያክል ነገር ትደብቅኛለሽ? በልጅሽ ታፍሪባታለሽ በማለት ስለ ልጇም ጉዳይ አናግሯን ነበረ። ትሁቴም በልጇ መቼም ቢሆን እንደማታፍርባትና መደበቅ ያለባት ግን ከጭራቅ አይነት ሰዎች ልደብቃት እንደፈለገች እንጂ ይህንንም ደግሞ ካሁን በኋላ ለአንተ ምንም አይነት ነገር ማብራራት አይጠበቅብኝም። ለአንተ ካደረግከው ድርጊት የእኔ ድርጊት ምኑ ከምኑ ጋር ይወዳደራል? አንተ የአባትህ ሚስት ጋር አብሮ ማደሩ እንዴት ተዋጠልህ? ስትልም ለሱም ጸያፍ ድርጊቱንም ነግራው ነበረ። ታዲያ ገዙም ደግሞ የናቲን ከቤት ማግኘት የተጠራጠረው ገዙ እንዲሁም ደግሞ ወደ ትሁቴ እንዲሄድና ከዚህ በፊት ሲመጣ የትሁቴ ምግብ መብላት እፈልጋለሁ ርቦኛል እያለ ስለሚመጣ ታዲያ የትሁቴ ምግብ እንዲበላ ሲጠይቀውም መብላት እንደማይፈልግ በአሁኑ ከቤቲ ጋር ፒስ እንደሆነም ተረድቷል። ታዲያ ገዙም ወደ ስራ ቦታ ሲሄድም ናቲን ከኔ ጋር ትወጣለህ ሲለውም ናቲ መውጣት እንደማይፈልግም ነግሮታል። እንዲሁ ቤቲም ደግሞ መውጣት ትፈልጊያለች ሲላት ቤቲም መውጣት እንደማትፈልግ ነግረዋለች። ታዲያ ገዙ ትሁቴን አደራ የሚፈልጉት ነገር አድርግላቸው በማለት ወጥቷል። ታዲያ ይህንን እርምጃ ከተከታተለች በኋላም ቤቲ አሁንም በድጋሜ ናቲን ስህተት ላይ ጥለዋለች። ናቲን እናትህን ማግኘት ትፈልጋለህ? አሁኑኑ ወስጄ እንዳሳየ ከፈለግ እንግዲያውስ በድጋሜ ከኔ ጋር እንድተኛ ፈልጋለሁ በማለት አሁንም ቅድመ ሁኔታ አስቀምጣለታለች። አብሮ መተኛትን ቅድመ ሁኔታ አስቀምጣለታለች።
ናቲም ድጋሜ ስህተት ትናንትም ያደረግነው ነገር እኮ ትክክል አይደለም ያላ ቢሆንም ነገር ግን ቤቲ አሁኑኑ በደካማ ጎኑ በመግባት አሁኑኑ እናትህን ላሳይ እችላለሁ በማለት አሁኑኑ ተነስቶ ወደ መኝታ ክፍል እንዲገባ አስገድደዋለች። ታዲያ ተያይዘው ወደ መኝታ ክፍል የገቡት ቤቲና ናቲም ብዙም ሳይቆዩ ገዙም ስልክ ቢደውልላቸውም ስላልመለሱ ወደ ቤት ሊመለስ ችሏል። ወደ ቤትም እንደተመለሰ ፋይል ረስቻለሁ በማለት ቀጥታ ወደ መኝታ ክፍላቸው ነበር የገባው። እስኪ ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬ ክፍል ይህንን ይመስል ነበር። ገዙ ይደርስባቸው ይሆን? በምን መልኩ ያልፈ ይሆን ናቲ? ሀሳብ አስተያየታችሁን ግምታችሁን አስቀምጡልኝ እያልኩኝ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ